የተከበሩ መጋቤ ምስጢር መምህር እስጢፋኖስ የዚሁ ቤተ መቅደስ የስብከተ ወንጌል ክፍል ዋና ኃላፊ፣ የስብከተ ወንጌል መምህራን፣ የአስተዳደር ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ በዝማሬ ያገለገልሽን እህታችን ዘማሪ ጽጌ፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እስኪ እንግዲህ ዘመኑ ቤተክርስቲያን ስንዱ መቤት ናትና የተለያዩ ሰላምታዎችን ለልጆቿ ታስተምራለች። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እንደምን አደራችሁ? እንኳን አደረሳችሁ። እስኪ የደረሳችሁ አመስግኑት እግዚአብሔር። ይሄ ሳምንቱ ቅዱስ ያሬድ እንደሰራውና እንደዘገበው እንዳስቀመጠው የጠባቂና የተጠባቂ ሳምንት ተብሎ ይገለጣል። ቤተክርስቲያኗ በዚህ በሊቃውንቱ ደረጃ የላይ ቤትና የታይ ቤት የሚባል ቃለ እግዚአብሔር አለ። በዚህ ባለው የቤተክርስቲያኗ ስርዓት የሳምንት ስርዓተ ኖሎት እረኛና ጠባቂና ተጠባቂ በግና እረኛ የሚለዩበት፣ ይልቁንም ደግሞ ትጉህ እረኛና ደካማ እረኛ፣ ጠንካራ እረኛና ደግሞ ደካማ እረኛ የሚለዩበት ሳምንት ነው። ይህን አጠር መጠን አድርገን እናንተን ረዥም ሰዓት ወይም አጭር ሰዓት ለማስተማር ያላችሁበት ቦታ ይወስናል። ድምፅ ዋጉያ መያዙ አውደ ምሕረቱን መጨበጡ ብቻ አይደለም። የወንጌል አገልግሎት ሕዝብን ታሳቢ ያደረገ ነው። ብፁዕ አባታችን አቡነ ጎርጎርዮስ የዘዋዩ አውደ ምሕረት ይዘህ ልታስተምር ስትል ቅድመ ሁኔታ ያስቀምጣሉ። የሕዝቡ አቀማመጥ፣ እርጋታው፣ ቅድም መጋቤ ምስጢር እስጢፋኖስ እንደነገሯችሁ ተረጋግቷል ወይ? ተቀምጧል ወይ? ጆሮውን ለቃሉ ዓይኑን ለመስቀሉ አድርጓል ወይ? ጊዜውን ለወንጌል ሰጥቷል ወይ? ጊዜውን ለእግዚአብሔር አድርጓል ወይ? ወይስ የባከነ ጊዜ ነው ያዘው? ወይስ የተረጋጋ ጊዜ ነው? ይህን ተመልክቶ ትምህርት መጀመር ነው የመጀመሪያው። እየሰማችሁ ነው አይደል? ከዛ በኋላ ደግሞ ይሄ ጸራሞ ደራሞ የሚባል ጧት እንዳትነሱ ትከሻችሁን ይዞ ይበርድሻል፣ ይበርዳል፣ ሙቋል እኮ ለምን እንዲበርድ ትነሳለህ እያለ ሁለት ትከሻን ወጥሮ ይይዝና እንዳትነሳ የሚል እንቅልፍ ይመስላችኋል? ጋኔን ነው። ግን እየሰማችሁ ነው አይደል? ጸራሞ ደራሞ ይባላል። ለኪዳን ለቅዳሴ የሚደርሱ እናቶች አባቶች እንዲህ አይነቱ መንፈስ ገልጠው ጥለው ነው ወደታች አሽቀንጥረው ጥለው ነው። ሲያመስሉላቸው እግዚአብሔር ብዙ ክርስቲያኖች አሉ በስቲ የሚገቡ የሌሊቱ ኪዳን እንዳያመልጣቸው፣ የጧቱ ቅዳሴ እንዳያመልጣቸው፣ ስርዓተ ቁርባኑ እንዳያመልጣቸው ከታደሉ ለመቁረብ ያለበለዚያ ደግሞ ልጆቻቸውን ለማቁረብ ልጅ ከሌላቸው ደግሞ ስርዓቱን ለመመልከት አንድ ቀን የበይ ተመልካች ብቻ አድርገኝ አትቀርም፣ እንድበላም ታደርገኛለህ፣ ተመልካች ብቻ አታደርገኝም፣ አንድ ቀን ይህን ስጋውና ደም የኔ ታደርገዋለህ እያሉ ይመለከታሉ። የተመለከቱትን አንድ ቀን የራሳቸው ያደርጋሉ። ያደረጋችሁት ስጋውና ደሙን በመቀበል ውስጥ ያላችሁ ጽናቱን መድኃኔዓለም ያድላችሁ። በስጋው ደግሞ ያልታተማችሁ ደግሞ የበይ ተመልካች ያድርጋችሁ። አንድ ቀን እግዚአብሔር አምላክ ለስጋው ደግሞ ለደጀ ሰላሙ ያውቃችሁ። አሜን በሉ። ሁላችሁም ተናገሩ። በጎችህን በሉ ጠብቅ። ምን በል? በጎችህን ጠብቅ። በዚህ ርዕስ ነው የምንነጋገረው። እግዚአብሔር አምላክ ከኔ ጀምሮ እናንተንም እንዲያስተምር የእርሱ መልካም ፈቃድ ይሆንልን። አሜን በሉ። የያዝነው ዘመነ ፋሲካ ወይም ባለ 50 ወርሃ 50 ይባላል። ፋሲካ ብሂል ማዕዶት ብሂል በዘቦቱ አድወረ እሞት ውስተ ሕይወት ይላል ቅዱስ ያሬድ። ፋሲካ ማለት ማዕዶት ማለት ነው። ማዕዶት ማለት መሻገር ማለት ነው። መሻገር የሚሉትን በተርጉማን ለሁለት ይናገሩታል። አንደኛው እስራኤል ዘሥጋ 430 ዘመን በግብፅ የባርነት ዘመን ካሳለፉ በኋላ በእግዚአብሔር ቸርነት በሙሴ መሪነት በቅዱስ ሚካኤል በቅዱስ ገብርኤል ጠባቂነት ዘለፈቃ ለባሕረ ኤርትራ ወከፈላ ወአውጽኦም ወደ እስራኤል እንተማይቀራ እንደዚህ ሰማይ የተንጣለለውን
የኤርትራን ባህር ማይሰሎሙ አረፍት በይኑ አረፍት በዝግ ግራና ቀኝ ከፍሎላቸው ደቂቀ እስራኤል አደው በእግር 600,000 እስራኤላውያን ይሻገሩታል ያልተባለውን የኤርትራ ባህር ዋናተኛ እንኳን ለመሻገር የሚከብደውን ውሃ በደረቅ ተሻገሩ። ክብርና ምስጋና ለመድኃኒዓለም ይሁን። እግዚአብሔር አሻጋሪ ነው። ስለዚህ በኅዳር ወጥተዋል፣ ሚያዝያ ከነዓን ገብተዋል። የወጡበትንም የገቡበትንም 4 ትልልቅ በዓላቶች አሏቸው። የፋሲካ በዓላት አንዱ ሚያዝያ ላይ ያለው ታላቁ በዓላቸው ነው ማለት ነው። ስለዚህ አሁን ይሄ የመጣው እስራኤል ዘሥጋ የኤርትራን ባህር ተሻግረው በሙሴ መሪነት፣ በቅዱስ ሚካኤል ቅዱስ ገብርኤል ጠባቂነት፣ በእግዚአብሔር ቸርነት ባህሩን አልፈው ውሃው እንደ ግድግዳ ሆኖላቸው እየተደገፉት አልፈው መና ከሰማይ ወርዶላቸው ይልቁንም ህርስተ ሰማይ ዛውረደ በገዳም በምድረ በዳ ሰማያዊ መና ያወረደ ጻዳ ከመበረድ የእንጀራውን ማንነት ሲገልጠው እንደ በረዶ ነጭ ሆነ ይልና ወሬቱ ከመተቅዳ የእንጀራውን ማለፊያነት ሲናገረው ደግሞ እንደ ድንብላል ዓይኑ ጉብ ጉብ ያለ እንጀራ ማለፊያ እንጀራ መልካም እንጀራ ይለዋል። ለምን ተባለ ተፈልጎ ነው። 3 አይነት እንጀራ አለ። ስንት አይነት? ምን አይነት የባልትና መብል መጣ እንዳትሉ እየሰማችሁ ነው አይደል? ስንት አይነት እንጀራ አለ? 3 አይነት። አንዳንዱ ገና አፍለኛ ሆኖ እሸት የሚል ነው አይደል? የሚጣፍጥ ማለት ነው። ይሄ ግን ምን ያልወቃ ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ ሴትዮዋ ሲከጣለች በኋላ የተነሳ ሊጥ ተጋግሮ ምን ይሆናል? ጨው የሚል ማለት ነው። የሚወመጥጥ ማለት ነው። ይሄ እንጀራ ምጣዱ ላይ አይወጣም። ምናልባት ይህንን አስፍተሽ እንጨት ይዘሽ ትቀርቢ እንደው እንጂ ሰፌድ ይዘሽ አትቀርቢ ማለት እየተበኮረ የሚወጣ ማለት ነው። 3ኛው ግን ማለፊያ እንጀራ ነው። አብሲቱ ያላለፈው መልካም እንጀራ የሆነ ዓይኑ እንደ ማርሰፈን የተስተካከለ እንጀራ ማለት ነው። ይህንን ያወረደላቸው መድኃኒዓለም ሲያመስሉት ይህንን አምላክ የባልትናው መምህር ዋናው እሱ ስለሆነ ማለት ነው። ምን አደረገ? እነሆ እንደ ድንብላል ዓይኑ ጉብ ጉብ ያለ እንጀራ አወረደላቸው ይልና ስለ ጣዕሙ ደግሞ ወከመ አያተ ማጡም ፈድፋደ ጣዕሙ ደግሞ ከማር ወለላ የበለጠ እንጀራ አወረደላቸው ይልና እንጀራ ብቻውን ከሆነማ ያንቃቸዋል እኮ እንዴት ነው እግዚአብሔር እንዳትሉት ይላል። ዘትረኮት አውሃ ዘበሙ ይላል። ጥንጫው ላይ ውሃ አመነጨላቸው። ክብርና ምስጋና ለስሙ ይሁን። እግዚአብሔር ይሄ ነው። ቀበቷቸው እንዳያልቅ፣ ጫማቸውም እንዳያልቅ፣ እንቅፋትም እንዳይመታቸው ይልቁንም አሁን ያላችሁበት ፀሐዩ ደግሞ እንዳይበረታባቸው መሆኑ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ቀን ፀሐዩ እንዳይበረታ በደመና ሌሊት ደግሞ ጨለማው እንዳይበረታባቸው በብርሃን በ7 ደመና በ7 ደመና ሙሴን ያናገረ አምላክ በ7 ቁጥር እኔና እናንተ 4 ባህርያተ ሥጋ 3 ባህርያተ ነፍስ ከዚህ ፈጥሮ ሰው ያደረገ አምላክ በ7 ደመና ውስጥ ከሙሴ ጋር 570 ጊዜ የተነጋገረ አምላክ በ7 ደመና እስራኤልን ከኋላ ጠላት እንዳይደርስባቸው ከፊትም እንዳይጠብቃቸው በግራና በቀኝም እንዳያያቸው ከመሬትም እሾህ እንዳይወጋቸው በአጠቃላይ ዓይናቸውን ገልጦ እያሻገረ አምላክ እሱ ስለሆነ ኅዳር ላይ የወጡበትን እንደገና ደግሞ ሰብስቦ እየመገበ እየጠበቀ እውነተኛ ጠባቂ ስለሆነ ከነዓን ያስገባቸውን አምላክ ሚያዝያ ወር ላይ ፋሲካ ብለው ያመሰግኑ ነበርና እስራኤል ዘሥጋ ወደ ከነዓን የገቡበት በዓል ያከብሩ ስለነበረ የበዓላት ባለቤት እግዚአብሔር እርሱ መጣና በ2 ዓሣ ቢያጠግባቸው በ2 ወንበዴ መካከል ሰቅለው በ5 እንጀራ ቢመግባቸው በ5 ምስማር ወቅተው አንዱ ብቻውን ዓለምን ሊያድን ቢመጣ በአንዱ ጦር ጎኑን ወቅተው ይልቁንም ደግሞ በምራቁ ወበምራቁ አህየወ እውረ በምራቁ ዓይነ ስውርን ቢያበራበት ምራቃቸው በላያቸው ላይ ጥቅ እያሉ ይህንን አምላክ ለሰው ልጆች የተስተካከለ የሚጠጡት ውሃ የሰጠን አምላክ ውሃ ከልክለው ሆምጣጤ ሆድን ቆራርጦ ልብን ከፋፍሎ
ከፋፍሎ የሚጥል ሰጠው። ነፍሱንና ሥጋውን መስቀል ላይ ለየ። 5500 ዘመን ያ የመከራ ዘመን ያልፍ ዘንድ ነው። ከለየ በኋላ የማነ የመጣው ሁሉ ወቆነቶሙ ጥምቀተ በማይመቸው መስቀል ላይ የኔና የእናንተ አምላክ የዘን ለኃይሉ ሙሉ ለጓለማያው መዝሙር 44 ቁጥር 2 ላይ ደምግባቱ ውበቱ ከሰው ልጆች ይበልጣል፣ እውነትም ይበልጣል። ያ አምላክ ሥጋው አልቆ አጥንቱ ተቆጥሮ ደሙ ፈሶ ሐሞት ጠጥቶ አንጀቱ ተቆላልጦ እናቱ ቅድስት ድንግል ማርያም ቀና ብላ ማየት አልቻለችም ይልና ይልቁንም አመ ይሰቅልዎ አይሁድ ለእግዚእነ አይሁድ ጨካኞች ሊቃነ ካህናት መኳንንትና ሹማምንት አንድ ላይ ሆነው ተመካክረው ይጥፋ እሱ ካልጠፋ እውቅና የለንም፣ ተከታይ የለንም፣ ተከታያችን እውቅናችን ልዕልናችን አዋርዶብናል፣ ባስተማረው ትምህርት በእጁ ታምራት እኛ ዜሮ ሆነናል፣ ወደ ቁጥር እንድንመጣ እሱ አንዱ ይጥፋ የእኛ ብዙነት እንዲገለጥ ብለው ወተማከሩ ይላል። ተማከሩበት። አዎ ወንበዴዎቹ ጥጦስና ዳክስ ይፈቱ፣ ኢየሱስን ግን ስቀለው ግደለው እያሉ ዓለም እኮ አምላኳን እኮ በመስቀል ላይ ያንጠለጠለች እኮ ናት እኮ። ይገርማል። አዎ ምንድነው ይሄ ዝማሬ ላይ ቅዱስ ያሬድ የደረሳቸው 5 ድርሰቶች አሉ። ዝማሬ፣ መዋሲት፣ ጾመ ድጓ፣ ምዕራፍ። ከነዚህ መዋሲት የሚባለው ላይ ምን ይላል? እግዚኦሙ ጠሉ መድኃኒቶሙ ሰቀሉ ይላል። ጌታቸውን ጠሉ መድኃኒታቸውን ሰቀሉ ይላል። ዓለም እኮ መድኃኒቷን የሰቀለች እኮ ናት እኮ። ዳዊት እስትወ ለእግዚአብሔር እግዚአብሔርን ፈልጉት ትድናላችሁ እያለ ዓለም በተቃራኒው መድኃኒቱን ገሎ መድኃኒቱ ቆፍራል። ይገርመኛል። መድኃኒቱን ገሎ በየፋርማሲ መድኃኒት ፍለጋ ይሄዳል። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር አይሆን። ባጭሩ ግን በመስቀል ላይ ነፍሱን አሳልፎ የሰጠ መድኃኒት ቀኝ እጁን እንዲህ አደረገና አሁን እኛ እጅ ላይ ቢታይ ቀለበት ወይም ሰዓት ነው ያለው አይደል? የመድኃኒዓለም እጅ ስታዩት ሚስማር ነው፣ ችንካር ነው። እኛ እግር ላይ ስታዩት ያለ ጫማ ነው አይደል? ያው በብዙ ብር የተገዛ ጫማ ነው እግራቸው ላይ ያለው አይደል? ወይ ነጠላ ጫማ ነው። መድኃኒዓለም እግር ላይ ያለው እኮ ስኒከር ጫማ አይደለም እኮ፣ ከአንድ ክንድ የበለጠ ሚስማር ነው። ያው ሚስማር እንዳይመስላችሁ በገጠሩ አካባቢ ላይ አባቶቻችን እርፍና ድግር አስተካክሎ መሬት ሳርሰው በክረምት እግዚአብሔር አምላክ በዝናብ አብቅሎ በፀሐይ አብስሎ የሚመግብ አምላክ ነውና እግዚአብሔርን አምነው አሁን ሰኔ መጣል አባቶቻችን ዛሬ ያላስተካክሉት በሰኔ ማታ ላይ አይደርሱም። ስለዚህ ያን ሞፈር ቀንበሩን የሚያስተካክሉበት መሮም ይባላል። ምስማር አይደለም። ምስማርማ ቀላል ነው። ይህ ቆርቆሮ መብቻ በማለት እየሰማችሁ ነው አይደል? ይህንም ያክለው ግንባሩን ሲመቱት ክትክት የሚያደርግ ደረቱን ሲመቱት ስንጥቅጥቅ የሚያደርግ እጁን ሲመቱት ብትትን የሚያደርግ። ለዚህ እኮ ነው የኔ አካል ብትን ይበል ዮሐንስ ወንጌላዊ በቀደም አሁን ያሳለፍንለት ወንጌላዊ ዮሐንስ እነ ማርያም መግደላዊት እነ ማርያም እንተብረት ማርያም ቅድስት ድንግል ማርያም እያሉ ያንን ልጇ እንደዚያ ሲሆን እንዴት ቀራባሪ ትችላለች? ግን የሚገርመው ነገር ወዳለንበት መልሰውና አመ ይሰቅልዎ በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመመ። ሚካኤል ዝም ብሎ የሰውን ጨካኔ የእግዚአብሔርን ደግሞ ቻይነት ይቅር ባይነት በፍጡሩ የሚገደል ባበላው ባጠጣው የሚነከስ በመረጠው የሚካድ በመረጠው የሚሸጥ አምላክ እያለ ሚካኤል ዝም ብሎ ይመለከት ነበር። 6666 ግርፋት ሲገረፍ በ5 ምስማር ተቀኖ ሲደረግበት በአንድ ጦር ሲወጋ ሆጣጤ ሲጠጣ መራቃቸውን ቆሻሻ መራቃቸውን ሲተፉበት ቅዱስ ሚካኤል ዝም ብሎ ይመለከት ነበር። ወገብርኤል ተደመመ። ቅዱስ ገብርኤል ደግሞ ይደነቅ ነበረ። ምን አይነት ፍቅር ነው! ፍቅር ሳቦል ወይ ታያል መኖሩ ዋርቶ እስከረሙ ምን አይነት ፍቅር ነው! ወጥቶ ያወረደው ምን አይነት ፍቅር ነው! በሚስማር ያወጋው ምን አይነት ፍቅር ነው! ጎኑን በጦር ምን
ልትሰጥ ሥጋ ቁራጭ ልትሰጥ ደም ልትለግስ ትችላለህ። እኔ ልሙት አንተ ኑር የሚል ግን የለም። አባትም አያደርገውም፣ ልጅም አያደርገውም፣ እናትም አታደርገውም። እውነተኛው አባት መድኃኒዓለም ግን ለእኔና ለእናንተ አደረገው። ክብርና ምስጋና ለስሙ ይሁን። ይህ ነው የሚናገረው። ስለዚህ ገብርኤል ደግሞ ይደነቅ ነበረ። ይሄ መልአክ ታላቁ መልአክ እኔ ይችል እኮ ነበረ። እስኪ ላሳያችሁ። ዳንኤል ትንቢተ ዳንኤል ምዕራፍ 8:15 ላይ ተመልከቱ። ትርጉም ጠፍቶት ያለፈው አይኑ ላይ እየመጣ ህሊናው ላይ እየተመላለሰ ግራ በገባው ሰዓት ሰው የሚመስል ገብርኤል ብሔር ብእሲው አምላክ ማበ እግዚአብሔር ዘተፈነወ ላይ ይላል ድርሰቱ። ሰው የሚመስል በፊት የመጣ አለ። አሻግሬ ሰው እየቀረበ መጣ አለ። እንደገና ቀረበኝ አለ። እየቀረበ ሲሄድ ግን ከግርማው የተነሳ በራውና ወደኩኝ አለ። ስወድቅ ብድግ አደረገና አነሳኝ አለ። እስኪ አመስግኑት ይህን መልአክ ያ አነሳኝ አለ። አነሳ ብቻ አይደለም በፊቱ አቆመኝ አለ። በምኑ አቆመኝ? አሁን እኔም እናንተ በፊቱ ቁመናል። ምናልባት የእናንተ የመቀመጥ የኔ መቆም ጉዳይ ልዩነት ካለው እናንተ ውሰዱት። ግን በፊቱ ቁመናል። ያቆመን ማን ነው? ንገሩኝ እስኪ። ማን ፈቅዶልን ነው? በፊቱ አቆመኝ አለ። ያልተፈቀደላቸው ብዙዎች እኮ ዓለም ላይ ነው ያሉት፣ አስፋልት ላይ ነው ያሉት። ያልተፈቀደላችሁ በፊቱ ቁማችኋል። ከቆማችሁ ምን ይደረግላችኋል? በፊቱ አቆመኝና የተጨነቁበትን ሁሉ ምስጢር ገለጠልኛል። አመስግኑት የለማል። ይሄ እኮ ነው ይገልጥላችኋል። ትዳር ነው ይገልጥልሃል። ስራ ነው ይገልጥልሃል። እውቀት ነው ይገልጥልሃል። ቋንቋ ነው ይገልጥልሃል። ግን ተራራና ወንዝ አታመልኩ፣ ግን አትገፋፉ። እግዚአብሔርን ማምለክ ነው። እግዚአብሔርን ማየት ነው። እሱን ስናየው እጆቹ፣ እግሮቹ፣ ጎኑ ለእኛ የተወጋ አምላክ እንጂ የወጋ አምላክ አይደለም። ለእኛ ሲል የተከለከለ እንጂ የተከለከለ አምላክ አይደለም። ለእኛ ሲል የተጎዳ እንጂ የጎዳ አምላክ አይደለም። ራሱን ለእኛ የሰጠ እንጂ እኛ የሰጠነው አምላክ አይደለም። የዚህ ዓለም ባለስልጣን ካልሰጠው አይሰጠንም። ሰጠኸውም ችግር ነው እንኳን ሰጠው። ስጠኝ እሰጥሃለሁ እየሰማችሁ ነው አይደል? እንደዛ ነው። ምን ያድስ ነገር አለ? እንደ ሃይማኖቱም ስናየው እንደ ዓለምም ስናየው ጉቦኛ ናት አለ። እስቲ አንድ ጥያቄ ልጠይቃችሁ። ዛሬ ከዶሮና ከሰው የተወደደው ማን ነው? እግዚአብሔር ይስጣችሁ። አስፋልት ላይ የወደቀች ዶሮ እኮ ሰው ካላየው እኮ አርዶ ቤቱ ይበላታል እኮ አይደል? ዛሬ የሰው አስከሬን እኮ የሚያነሳው ጠፍቷል እኮ። እግዚአብሔር ነው ማለት እዚህ ማለት ከተራቆች ብለን ዝም ብለን በየትኛውም እስኪ በዚህ ዘወር ብላችሁ ተመልከቱ እስኪ። የሰው አስከሬን ወድቆ ጅቡ እንኳን ተጸይፎ ውሻው እንኳን ተጸይፎ ዝም ብሎ ሰዎች ራሱ ለአካባቢያቸው ንጽህናና ሽታ እንዳይመጣባቸው በቡድን እየሆኑ የሚቀብሩት ሰው ነው እንጂ ተፈቶ በስርዓት ትናንትና ስርዓታችን ቤተክርስቲያን እኮ ከምዕመኑ ቤት ሊቃውንቱ ሄደው ሲፈቱ ያድሩና ጠዋት ደግሞ በየመንገዱ እያቆሙ ዋስት እየመሩ ነበር። ይህ ድማመች መጣ ቀረ እኮ። እየሰማችሁ ነው አይደል? አዎ አስተውሉት። ከዚህ በኋላ ይላል ነፍሱን አሳልፎ ሰጠ። ምን አደረገ? ቀኝ እጁን ወደ ሲኦል ቢዘረጋ በሲኦል ውስጥ ያሉት ነፍሳት ጥምቀት ሆነላቸውና ሲኦል ከይዶ ይላል ሲኦልን በርብሮ ይልቁንም ደግሞ ጠራርጎ ከሲኦል ወደ ገነት ነፍሳትን መለሰ። ክብርና ምስጋና ለመድኃኒዓለም ይሁን። ይሄ ነው ፋሲካ ማለት መሻገር። ይሄ ነው በቃ። እስራኤል ዘሥጋ ቁጥራቸው የሚታወቀውን 600 እስራኤላውያንን የኤርትራን ባህር አሻገረ። ነገር ግን ቁጥራቸው የማይታወቅ ጻድቃንም ኃጥአንም ሁሉም ወደ ሲኦል ይወርዱ ነበርና ማንም ገነት ውስጥ አልነበረምና መድኃኒዓለም በቀኝ በኩል ያለውን ሂድና ወደ ገነት ግባ ብሎ ተዘከረኝ ዓመተ በጽሕ በመንግሥትከ በመንግሥትህ በመጣ ጊዜ አስበኝ ሲለው ሂድና ግባ ይከበርልሃል አለው። ያ ሄዶ ገብቶ አዳም ቀጠለ። ከዚያ 5500 ዘመን ሲኦል ውስጥ የነበሩ ነፍሳት በሙሉ ወደ ገነት ተሻገሩ። ክብርና ምስጋና ለመድኃኒዓለም። ፋሲካ ማለት ነው። እንግዲህ እንደቃልኳችሁ እስኪ ሁላችሁም ተናገሩ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። 50 ቀን
ቀን በሙሉ ምን ይባላል ማለት ነው? ትንሣኤ ይባላል ማለት ነው። ምን ይባላል? ፋሲካ ይባላል ማለት ነው። ቃለ እግዚአብሔሩ ሊለያይ ይችላል፣ ግን አንድ ትንሣኤ ነው። 55 ቀን ጾመን መጠን አብይ ጾም እንዳልነው 50 ቀን እየበላን ደግሞ ትንሣኤ እንላለን ማለት ነው። እና ሁላችንን በክብር እንዲያሻግረን የአምላካችን የዚያ መልካም ፈቃዱ ይሆንልን። እስኪ ሁላችሁም ተናገሩ። በጎቼ በሉ ምን በል? ሶስት ነገሮች ነገራችሁና ደህና ዋሉ በላቸው። በጎችን ጠብቅ ማለት እረኛውን ማለት ነው። ሶስት አይነት ጠባቂዎች አሉ። ስንት አይነት? የመጀመሪያው ጠባቂ እግዚአብሔር ነው። ማን ነው? መዝሙር 80 ቁጥር 1 ላይ ተመልከቱ። ኖላዊ ሆሙ ለእስራኤል አሐዝ ዘይርእዮሙ ከመ አባጋዕ ወሴት ዘይነብር ዲበ ኪሩየ። እነሆ የእስራኤል ዘሥጋ ጠባቂ፣ የእስራኤል ዘሥጋ ጠባቂ ተገለጥ አንተ። አዎ ፀሐይነታቸው በደመና ያደርግላቸው፣ ምግብ ቢያጡ ያወረድክላቸው፣ ውሃ ቢያጡ ያበረጨላቸው፣ ቀበቷቸው እንዳያልቅ ጫማቸው እንዳይበጠስ አድርገህ ያሻገርካቸው የእስራኤል አምላክ ለእኛ ለእስራኤል ዘነፍስ ተገለጥ። እግዚአብሔር አምላክ በፍቅሩ ይገለጥልን። ይህ አምላክ እውነተኛ ጠባቂ እሱ ነው። መዝሙር 121 ቁጥር 2፣ 3፣ 4 ናሁ ኢይደቅስ ወኢይነውም ዘያዕቅቦ ለእስራኤል። ሲውላችሁም ተናገሩ። እስራኤልን በሉ የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ቢያንቀላፋ እኛ ተኝተን እንነሳለን? እኛ ቤት ስንት በረሮ አለ፣ ስንት ቢንቢ አለ፣ ስንት ምናምን አለ። አፍንጫ፣ አፍ፣ ጆሮ፣ ይህ ሁሉ እኛ ገጥመን ነው አንሰላልሰን ነው። ማነው ሲጠብቅ የሚያድር? እስኪ ንገሩኝ። እስኪ አመስግኑ። ሲያባው ጠባቂ ማለት ነው። ምናልባት አንዳንድ ሞኞች ማታ ሲተኙ በጥላ አፍንጫቸውን ሊያፍኑ ይችላሉ አይደል? ግን በዛው እንዳታሸንፍ ተጠንቀቂ። ማነው የሚጠብቀው? ንገሩኝ እስኪ። ይህ ብቻ አይደለም። መተኛታችን፣ መነሳታችን፣ መውጣታችን፣ መግባታችን፣ መብላታችን፣ መጠጣታችን፣ መልበሳችን፣ ማማራችን በማን ጥበቃ ነው? አንድ ነገር ልጨምርላችሁና ይበቃል። ምክንያቱም የእግዚአብሔርን ቸርነት ጠባቂነት እኛ ተናግረን ስለማንጨርሰው መዝሙር 22 ላይ እግዚአብሔር ይሬየኒ ወአልቦ ዘይኃጥአኒ ውስተ ብሔር ጽዑር ህጌ ያሃድረኒ ይላል ልበ አምላክ ዳዊት። እስኪ ሁላችሁም ተናገሩ። እግዚአብሔር በሉ ምኔ ነው? ኧረ የላችሁም ተኝታችኋል። እግዚአብሔር ምኔ ነው? ተናገሩ። እግዚአብሔር ምኔ ነው? እስኪ አመስግኑ። እረኛችን እሱ ነው ወዳጆቼ። አዎ እረኛችን ነው። ሳር የለም የማይል፣ ውሃ የለም የማይል፣ ደሞዝ የለም የማይል፣ ልብስ የለም የማይል፣ ማንኛውም ሁሉ ሙሉ የሆነ ገርመኛል። 8 ቢሊዮን በላይ ህዝብ ፈጥሮ ውሃው የማያልቅበት፣ ምግብ የማያልቅበት። እንዴ አይተናል እኮ ኮሮና የመጣ ጊዜ ሆስፒታሎቹ የሰማች ነው አይደል? ሆስፒታሎቹ ምንድን ነበረ? አሁን እግዚአብሔር በአራት ነገር መጋቢነት ተውሏል። የመጀመሪያ እግዚአብሔር ልብስ የሚያለብስ አምላክ ነው። መጠለያ ቤት የሚሰጥ አምላክ ነው። ከዛ ቀጥሎ ደግሞ እየሰማች ነው አይደል? ምግብ የሚያቀርብ አምላክ ነው። 4 መሰረታዊ ስጦታ የሚባሉ እነዚህ ናቸው። ልብስ፣ ምግብ፣ መጠለያ ማለት ነው። አራተኛው ኦክሲጅን አየር ነው። አሁን ዓለም የተቀቀለ ስንዴ ሰጥቶ የሚሸት ልብስ ለብሶ ምናምን በዚህ ሊታይ ይችላል። እግዚአብሔር ከዚህ በላይ ነው። እንዴት ነው ከዚህ በላይ? 3ቱ መሰረታዊ ስጦታዎች ዓለምን ሊሰጥ ስለሚችል ያስደንቃል። የሚያስደንቀው ግን አየርን ወደ ላይ ነው። መንፈሳዊ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ የሕይወት እስትንፋስ እፍ አለበት ይልና እፍ ሲልበት ያ ሸክላ የነበረው ሰው ሆነ። ክብርና ምስጋና ለመድኃኒዓለም። ይህ እኮ ነው እግዚአብሔር ማለት። ስለዚህ ኮሮና ሲመጣ እያንዳንዱ ሆስፒታል ምንድን ነው ኦክሲጅን የለንም በቤታችሁ ናችሁ ተከታተሉ አይደለም እንዴ ያለው? እስኪ ዛሬ 8 ቢሊዮን ህዝብ ፈጥሮ ኦክሲጅን አጣሁኛል እንደ እግዚአብሔር። ትናንትን የዚህ 22 አካባቢ አንድ ሆስፒታል አለ። እሱ መጥራት አያስፈልግም እና አንድ ዘመድ የታማ ይርቅ 3ኛ ፎቅ ላይ ሆነ መስኮቱን በሩም ተከፍቶ አየር የለም፣ ኦክሲጅን የለም። እየሰማች ነው አይደል? ስለሌለ የቴክኖሎጂው ገባ እዚያ ጋር። ግን ሆስፒታሎች እንዲህ ናቸው የሰው ስለሆኑ። እግዚአብሔር ግን እስካሁን ግን ብዙ እናቶች ይወልዳሉ፣ ብዙ እናቶች ያረግዛሉ። አንድ ቀን አየር አጣችሁ ታውቃላችሁ? እስኪ አመስግኑት ይሄንን እግዚአብሔር እኮ ነው። ስለዚህ
ስለዚህ ዳዊት ምን አለ? እግዚአብሔር እረኛዬ ነው የሚያሳጣኝ የለም አለ። አያሳጣን መድኃኒዓለም። ስለዚህ የመጀመሪያው ጠባቂ እግዚአብሔር ነው። እግዚአብሔር አምላክ አሁን የሚጠብቀን። ሁለተኛው መላእክት ናቸው። ማን ናቸው? አንድ ጥቅስ ብቻ ነው ሰጣችሁ። ዘጸአት ምዕራፍ 23 ቁጥር 20 እስኪ ሁላችሁም ተናገሩ። መላእክቱን በሉ መላእክቱን ወደ አንተ ይልካቸዋል፣ በመንገድህ ይጠብቁ ዘንድ ወደ ተዘጋጀ ስፍራ ያደርሱ ዘንድ ይልካቸዋል። እንዳታሳዝኗቸው ተጠንቀቁ፣ ስሜ በእነርሱ ላይ ነውና ብታጠፉ ይቅር አይሏችሁም። ቅድም መምህር እስጢፋኖስ መጋቢ ምስጢር አትሂዱ ሲሏችሁ የነበረ ካጠፋችሁ ይቅር አትባሉ ነው። እየሰማችሁ ነው አይደል? ቃለ እግዚአብሔር አቋርጦ የሚሄድ ዝማሬ አቋርጦ የሚሄድ መላእክቴን ለእናንተ እልካለሁ እንዳታሳዝኗቸው ምን በሉ ተጠንቀቁ። እየሰማችሁ ነው አይደል? ተጠንቀቁ። ለምን? አናንያ አዛርያን ዳንኤል 3 ላይ እሳት ውስጥ ገብቶ የእሳቱን ኃይል አጥፍቶ ውሃው መላቸው እንዲዋኙ ያደረገ፣ ቂርቆስና ኢየሉጣን የፈላውን ውሃ አቀዝቅዞ ጥምቀት እንዲሆንላቸው ያደረገ መልአክ፣ የዳንኤልን አናብስት አፋቸውን ይዞ በምላሳቸው ልቁንም እግሩን እንዲያጥቡ ያደረገ መልአክ ቅዱስ ገብርኤል። እስኪ አመስግኑት ይህንን መልአክ። እንዳታሳዝኑ። ለምን? የሚጠብቅ ነዋ። ምን የሚል ነዋ? አንድ ጥቅስ ጨምርላችሁ። የማቴዎስ ወንጌል ምዕራፍ 18 የሉቃስ ወንጌል ምዕራፍ 15 ላይ ስትመለከቱ እንደውም የማቴዎስ ወንጌል 18 ላይ ከታናናሾቹ አንዱን እንዳትንቁ ይልና ጠባቂዎቻቸው በሰማይ አሉ አለ። እስኪ ተናገሩ። ጠባቂዎቻቸው በሉ በየት አሉ? ሕፃኑን እንዳትንቁ፣ ወጣቱንም እንዳትንቁ፣ አረጋዊንም እንዳትንቁ፣ እናቱንም እንዳትንቁ ጠባቂዎቻቸው በሰማይ አሉ። ማን ነው? ቅዱስ ገብርኤል ነው። ሲያመስሉት ግን ጠባቂ ነው። የመጨረሻው ሶስተኛው ጠባቂ ካህናት ናቸው። ይህ ልንገራችሁ ለትምህርት ያልደረሰ ሳምንት ነው። እስኪ ተናገሩ። የመጀመሪያ ጠባቂ ማን ነው? ሁለተኛ ማን ነው? እግዚአብሔር ይስጥልኝ። ሲያመስሉ ለራሳችሁ ተከታትላችኋል። ሳው ለካም ዝም ብሎ አልመጣችሁ፣ በጣም እየተማራችሁ ነው። ሶስተኛ ካህናት ናቸው። ኢየሱስ ክርስቶስ እንግዲህ 11 ጊዜ ከትንሣኤው በኋላ ለሐዋርያት ታይቷቸዋል። ባጭሩ ግን ይሄ የመታየቱ ጉዳይ ሐዋርያት በ11 እና በ10 ቤት ለሶስተኛ ጊዜ የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ስታዩ ጥብርያዶስ ሲልና ክርስቶስ ተነስቷል፣ አሁን ከዚህ በኋላ ሊያርግ ነው፣ ወደ ቀድሞ ስራዬ ልውጣና አሳዬን ልያዝ በረዴን ልያዝ ብሎ ጴጥሮስ ወደ ጥብርያዶስ ወደ መነሻው መጀመሪያ ወደ መጣበት ወደ ተጠራበት ሊሄድ ሲል 6 ሐዋርያት ተከትለውት እንደሄዱና ነገር ግን ሌሊቱ ሙሉ ሰራይነ ኩላ ሌሊተ ወይለከለ ሌሊቱ ሙሉ ሲደፉ አደሩ፣ አላገኙ። ዛሬም እኮ እደክማለሁ፣ ምንም የለም፣ የወር ደመወዝ አለኝ፣ 15 ቀን ያቆየኝ፣ ገንዘብ አለኝ፣ የት እንደሚደርስ አላውቀውም፣ ግራ የገባቸው ብዙዎች አሉ። የሰማችሁ ነው እንዲህ አይነት አሉ። እና ሲደፉ አደሩ፣ አላገኙ። ጠዋት ግን መድኃኒዓለም መጣና ፊታቸው ላይ ቆመ። የሚበላ የላችሁም ወይ አላቸው። የለንም አሉት። የሌለ ነገር አለ ይባላል የለንም አሉ። በመርከቧ በስተቀኝ በኩል መረባችሁን ጣሉ አላቸው። ቅዱስ ጴጥሮስ ቅዱሳን ምናሉ አይ ሌሊቱን ሙሉ ስንደክም አድረናል፣ ነገር ግን በፈቃድ እንጥላለን አሉና አንድ አሳ ያጡ ሐዋርያት 7 ነው። እሱ ሲፈቅድላቸው ግን በአንድ ደቂቃ ውስጥ 153 አሳ አገኙ። ይገርመኛል። መጽሐፍ ቅዱስ ምን ይላል? ከአሳው ብዛት የተነሳ መረባቸውን ሲጎትቱት አልተቀደደም ይላል። እየሰማችሁ ነው አይደል? ነገር ግን አሳውና መረቡን አቆሙና ዮሐንስ አንድ ነገር ለጴጥሮስ ነገረው። አንተ ጴጥሮስ አለው። አቤት። እዚያ ፊታችን እኮ የቆመው ጌታ እኮ ነው አለ። ማን እኮ ነው አለ? ጌታ እኮ ነው አለ። በቃሉ ራቁ ነበር። ማዳን ጌታ እኮ ነው። እየሮጠ ሄደና ልብሱን ለበሰና ከኢየሱስ ክርስቶስ አጠገብ ሄደና ቆመ። ጎትቱና አምጡት አለ። ጎትቱ አመጡ። አሁን የነሱ ተጨነቁበት። ደግሞ አንድ ነገር መጣ። የሚበላላችሁ ያላቸው ገና አሳ እየጎትት ነው። እየሰማችሁ ነው አይደል? ገና አሳ ጎትተን እሳት አቀጣጥለን ጠብሰን ልንሰጠው ነው ወይ እያሉ ሲጨነቁ ወደ ዳር ሲወጡ ፍሙ የተንተረከከ እሳት
የተጠበሰ ዓሣ አገኙ፣ ለአምላካቸው አቀረቡ፣ እነሱም ተመገቡ። ሁሉም በሉ ወጸጉ ጥቀ ወኢያዕጽዎሙ ወሀቦሙ ለፍትወቶሙ ወኢያዕጽዎሙ እምዘፈቀዱ። የወደዱትን አላሳጣቸውም፣ በልተው ጠገቡ፣ ጠጡ። ከዚህ በኋላ ከምሳ በኋላ ኢየሱስ ክርስቶስ ጴጥሮስን ትወደኛለህ ወይ አለው ይላል። እዚህ ላይ ወርሳችን ትወደኛለህ ወይ አለው። ከነዚህ ከሌሎቹ ይልቅ አንተ ትወደኛለህ። በዚያ በምሴተ ሐሙስ ዶሮ ሳይጮህ 3 ጊዜ ክዶት ስለነበረ እየሰማችሁ ነው አይደል? ትክደኛለህ አለው። ከምሽቱ 3 ሰዓት ላይ ተያዘ። ወደ ሐና ወደ ቀያፋ ቤት ሄደ። በዚያ 3 ጊዜ ካለው ያ ትዝ አለውና ጴጥሮስ ምን አለ? ይህች 3 ቁጥር ችግር አለባት ማለት ነው አለ። እየሰማችሁ ነው? 3 ጊዜ ትወደኛለህ ወይ ትወደኛለህ ወይ ትወደኛለህ ወይ አለው። ግን 3ቱም ልዩነት አላቸው። የመጀመሪያው ትወደኛለህ ወይ አለና በጎቼን አሰማራ አለው። ቀጠለና ትወደኛለህ ወይ አለው። እንደምወድህ አንተ ታውቃለህ፣ ግልገሎችን አሰማራ አለ። ቀጠለ። 3ኛ ትወደኛለህ ወይ አለው። እንደምወድህ አንተ ታውቃለህ አለ። ግልገሎችን ጠቦቶችን ምንድን ያለው አሰማራ ያለው። ጠቦቶችን ጠብቅ ጠበቃ አድርጋለሁ። እየሰማችሁ ነው። አሁን እዚህ ላይ ነው ወጣው። ምን ማለት ነው? ተርጉሞና ልጨርስ። ወንጌል ካልተተረጎመ ጥሬውን መሄድ አይቻልም፣ ያሰናክላል። ለዚህ ነው ምን አለ? በጎችን አለ፣ አረጋውያን እናቶችን ጠብቅ ማለት ነው። ጠቦቶችን አለ፣ ወጣቱን ማለት ነው። ግልገሎችን አለ፣ ሕፃናቱን እስከ 7 ዓመት ያሉትን ማለት ነው። እነዚህን ጠብቅ ብሎ ክህነት ሰጠው ማለት ነው። በነገራችን ላይ ክህነቱ የተሰጠው ከትንሣኤ በኋላ አይደለም። ከትንሣኤ በፊት እዛ በፊልጶስ ቂሳርያ የሰው ልጅን ማን ይሉታል ብሎ ሲጠይቅ ሁሉም አንዱ ኤልያስ፣ አንዱ ሙሴ፣ አንዱ ኤርምያስ፣ ያም ካልሆነ ደግሞ ከነቢያት አንዱ፣ ያም ካልሆነ ዮሐንስ ነው እያሉ ሲሉ ያሉትን ይበሉ እነሱ፣ እናንተ ማን እንደሆንኩ ትረዳላችሁ ሲላቸው ጴጥሮስ ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ ነህ ሲለው ጴጥሮስ ሆይ አንተ ብፁዕ ነህ፣ እስመ ይፈቀደ ለከ ዘሥጋ ወደም፣ ሥጋና ደም አልገለጠልህም፣ አላ ከሰተ ለከ አቡየ ዘበሰማያት፣ ሰማያዊ አባቴ ገልጦልሃል እንጂ። ስለዚህ አንተ መሰረት ነህ። በአንተ መሰረትነት ቤተክርስቲያን እሰራታለሁ፣ ይልቁንም ምዕመናን በአንተ ሃይማኖት ወልድ ዋሕድ እያሉ ሲያምኑ ይኖራሉ አለና በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታው በሰማይ የተፈታ ነው አለና ስልጣን ሰጠው። በዚያ ስልጣን መጣና በጎችን፣ ግልገሎችን፣ ጠቦቶችን ጠብቅ አለና ስልጣንን ሰጠው። ለጊዜው በጎች የተባሉ 11 ሐዋርያት ናቸው። ለጊዜው ጠቦቶች የተባሉ 72 አርድእት ናቸው። ለጊዜው ግልገሎች የተባሉ 36ቱ ቅዱሳት አንስት ናቸው። አጠቃላይ 120 ቤተሰብ ማለት ነው። ፍጻሜው ግን ከቅዱስ ፓትርያርኩ ጀምሮ እስከ አጻዊ ወህት ድረስ ሁሉንም ጠብቅ ማለት ነው እና በጎችን ጠብቅ ብሎ ያስተማረ አምላክ እግዚአብሔር ካህናት ጥበቃቸውን ተወጥተው እኛም ጠብቀን እናንተም ተጠብቃችሁ በዚህ በፀሐይ ቁጭ ብላችሁ ቃሉን አክብራችሁ እንደተቀመጣችሁ የሲኦልን እሳት ሳያሳይ ወደ ገነት እግዚአብሔር አምላክ ሁላችሁንም የገነት ባለቤት እንዲያደርጋችሁ መልካም ፈቃዱ ይሆንልን። አሜን በሉ። አመስግኑ። ካመሰገናችሁ መልካም ፈቃዱ ይሆንልን። ስለዚህ የትምህርት የመሰረታዊ ዓላማ ቅዱስ ገብርኤል ጠባቂ ነው። ተናገሩ። ቅዱስ ገብርኤል በሉ ጠባቂያችን ነው። ማን ጠባቂያችን ነው? ከእሳት ይጠብቃል፣ ከእንቅፋት ይጠብቃል፣ ከፈላ ውሃ ይጠብቃል፣ ከአንበሳ አፍ ይጠብቃል፣ ከእባብ አፍ ይጠብቃል፣ ከፖለቲካ አፍ ይጠብቃል፣ ከረሃብ ይጠብቃል፣ ከስደት ይጠብቃል፣ ከሁሉም ይጠብቃችሁ። ወስብሐት ለእግዚአብሔር። በክብር ተነሱ።